هذا دولة ينبهال حدا صمامس زخلو ودكت أو زخلو مكرا زي تيساو عيس هزو مرت إن سمعهم የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በቅርቡ ወደ መቀለ እንደሚገቡ ይፋ አድርገዋል። እንዴት ምንስ ታስቧል የሚለውን እንመለከተዋለን። በጅግጅጋ ግዙፍ ቀጠናዊ ፎረም መካሄድ ጀምሯል። ትልልቅ እንግዶችም ወደ ከተማዋ ገብተዋል። ዝርዝሩን እንመለስበታለን። መከላከያ ሰራዊት በአባላቱ ላይ እርምጃ ሊወስድ ነው። ሰላማዊ ሰልፍ የወጡ የሰራዊቱ አባላት ዕጣ ፈንታ ምን ይሆናል? ሌላኛው ጉዳያችን ነው። የኢሳያስ የቅርብ ሰው በቅርቡ ወደ አስመራ አንድ ልዑክ ተልኮ እንደነበር አረጋግጧል። ይህንንም የምንመለከት ይሆናል። ጤና ይስጥልን፣ እንዴት አላችሁ? የዕለታዊ መረጃ ጥንቅራችን ነው ተጀምሯል። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ጌታቸው ረዳ በቅርቡ ወደ መቀለ እንደሚመለሱ ይፋ አድርገዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ወደ መቀለ እንደሚገቡ ይፋ አድርገዋል። ጌታቸው ይህንን ያሉት በህወሓት ጫና ከትግራይ የወጡ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችሉናል ያሉትን ምክር ቤትን በአዲስ አበባ በመሰረቱበት ወቅት ነው። እንደ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሐራ መሬት ወይም ደግሞ የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጄኔራሎችን አቅፎ መሆኑ ታውቋል። በአዲስ አበባ ከተማ መመስረቱ የተነገረለት የለውጥ ኃይሎች ምክር ቤት ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። ለዚያም ይመስላል አቶ ጌታቸው ወደ መቀለ መለሳለሁ ሲሉም ይፋ ያደረጉት። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎችና አፋር ክልል የመሸገው ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸውም ተገልጿል። የስምረት ፓርቲ ሊቀመንበርና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በመድረኩ እንዳሉት እርግጠኛ ነኝ በአጭር ጊዜ ውስጥ መቀለ እንገባለን፣ ህዝብ የመረጠው መንግስትንም እናቋቁማለን፣ የወንጀል ስብስቡንም ወደ ህግ እናቀርባቸዋለን፣ ማንም ከህግ አያመልጥም ነው ያሉት። አክለውም የፖለቲካ አለመግባባቶች በሰላማዊ መንገድ መፍታት እንዳለባቸውና የኃይል እርምጃ ተቀባይነት የሌለው አማራጭ ነው ብለዋል። ከፌዴራል መንግስት ጋር ያለው ግንኙነትና የሰላም ሂደቱ በጥንቃቄ ሊመራ ይገባልም ሲሉ አክለዋል። የትግራይ ህዝብ ካሁን በኋላ መከራ እንዳይደርስበትና ያለው የፖለቲካ ሁኔታ በህዝቡ ፍላጎት እንዲቀየር መደረግ እንዳለበትም ገልጸዋል። ከዚህ ባለፈ በቅርቡ መቀለ ከተማ ገብቼ የትግራይን ህዝብ የማገልገል ስራ እንደምቀጥል ማረጋገጥ እፈልጋለሁ ነው ያሉት። እንዲሁም በሳውዲ አረቢያና በየመን በስደት የሚገኙ የትግራይ ወጣቶች ላይ የሚደርሰውን ስቃይም መፍትሄ ለመስጠት እንሰራለን ሲሉ አጽንኦት ሰጥተዋል። ይህንን ችግር ለመፍታት ሁሉም እንዲረባረብም ጠይቀዋል። ይህ እንቅስቃሴ በትግራይ የፖለቲካ ሂደት አዲስ ምዕራፍ ይከፍታል ተብሎ ይጠበቃል። The promising countries, Nigeria, Ethiopia, Kenya, Tanzania, ይህ የአፍሪካ ቁጥር አንድ ከበርቴው አሊኮ ዳንጎቴ ከሰሞኑ ስለ ኢትዮጵያ ከተናገሩት የተወሰደ ነው። ዳንጎቴ ከኖርዌይ ኢንቨስትመንት ባንክ ዋና ስራ አስፈጻሚ ኒኮላይ ታንገን ጋር ባደረጉት ቃለ ምልልስ ኢትዮጵያ አፍሪካ ውስጥ ካሉ ተስፈኛ ሀገራት መካከል አንዷ ነች ሲሉ ጠቅሰዋታል። ከዚህ ንግግራቸው ማግስት ነው ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር የጎዴ የማዳበሪያ ፋብሪካ ግንባታ ሂደትን የጎበኙት። ጠቅላይ ሚኒስትር አብይ አህመድም በሶማሌ ክልል ጎዴ አካባቢ ከዳንጎቴ ግሩፕ ጋር በመተባበር እየተገነባ ያለውን የ3 ሚሊዮን ቶን የማዳበሪያ ፋብሪካ የሥራ እንቅስቃሴን ጎብኝተዋል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት እንደገለጹት ይህ ሜጋ ፕሮጀክት ከ3 ቢሊዮን ዶላር በላይ ኢንቨስትመንት የሚፈስበት ነው። የሀገራችንን መልክ፣ ቁመናና የኢኮኖሚ አቅም በከፍተኛ ደረጃ የመቀየር አቅም አለውም ብለዋል። ቀደም ሲል ፕሮጀክቱን በ40 ወራት ለማጠናቀቅ ታቅዶ የነበረ ቢሆንም አሁን ላይ ግን ጊዜውን ይበልጥ ለማሳጠር ከባለሀብቱ አሊኮ ዳንጎቴ ጋር ስምምነት ላይ መደረሱን ይፋ አድርገዋል። በአሁኑ ወቅት የፋብሪካው የቦታ ዝግጅት፣ የውሃ መስመር ዝርጋታ እንዲሁም የግብአቶች ግዢ በጥሩ ሁኔታ እየተከናወነ እንደሚገኝ ገልጸዋል። በተጨማሪም ለ5000 ሰራተኞች የሚሆን የመኖሪያ ቤት ግንባታ በመከናወን ላይ ሲሆን ይህም በመጪው መስከረም ወር ሙሉ በሙሉ ተጠናቆ ስራ እንደሚጀምር ይጠበቃል። ባለሀብቱ አሊኮ ዳንጎቴ በገቡት ቃል መሰረት ገንዘብ፣ ጊዜና ባለሙያዎችን መድበው በቁርጠኝነት እየሰሩ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። መንግስታት አስፈላጊውን የቅርብ ክትትልና ድጋፍ በማድረግ ፕሮጀክቱ በተቀመጠለት አጭር ጊዜ ውስጥ ተጠናቆ
አጠናቆ የኢትዮጵያን ቁልፍ ችግር እንዲፈታ እንደሚያደርጉ አረጋግጠዋል። በህጉ ላይ እንደሚደነገገው አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም፣ በአድማ አይሳተፍም። መከላከያ ሰራዊት በአባላቱ ላይ እርምጃ ሊወስድ ነው። ሰላማዊ ሰልፍ የወጡ የሰራዊቱ አባላት ዕጣ ፈንታ ምን ይሆናል? እንደሚከተለው እናጋራችሁ። መከላከያ ሰራዊት ከሰሞኑ አግባብነት በሌለው ህግና አሰራር በማይፈቅደው መንገድ የሚጓዙ የሰራዊቱን ብሎም የተቋሙን ክብር የሚነካ ተግባራትን አሁን ላይ አልፎ አልፎም ቢሆን በማህበራዊ ሚዲያ ሲሰራጭ እየተመለከትን ነው ብሏል። ይህንኑ በተመለከተ የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ምላሽ ሰጥተውበታል። ሜጀር ጀነራል እንዳልካቸው ወልደ ኪዳን ከሰሞኑ ቀደም ሲል የሰራዊት አባላት የነበሩና በቦርድ ከሰራዊቱ አስፈላጊው መብት ሁሉ ተሟልቶላቸው በክብር የተሰናበቱ አባላትና እነሱን ፊት ለፊት ያሰለፉ ገፊዎች በአዳማና በቢሾፍቱ የመሬት ይገባኛልና ሌሎች ጥያቄዎችን ሰልፍ በሚመስል መልኩ መፈክር እያሰሙ ማቅረባቸው አሰራርን የሳተ ህግን የጣሰ በመሆኑ ተጠያቂ ያደርጋቸዋል ብለዋል። በማህበራዊ ሚዲያ በተለያየ አገላለጽ ሲቀርብ የነበረው የተሰናባች ሰራዊት አባላት ጥያቄ ከጀርባው ገፊዎች የተቀላቀሉበት ፊት ለፊት ያለን ሀገራዊ ሁኔታን ታርጌት አድርጎ የተሰረ ሌላ ዓላማ ያለው ነው ብለዋል ጄኔራል መኮንኑ። ጉዳዩ በህግ አግባብ የሚታይና ያለ አግባብ የሰራዊቱን ዩኒፎርም ለብሰው በመሰል ድርጊቶች የሚሳተፉትንም ተጠያቂ እናደርጋለን ሲሉ ገልጸዋል። በቦርድ ተሰናባች የሰራዊት አባላት ለሀገራቸው ከባድ የአካል መስዋዕትነትን የከፈሉ የሚገባቸውን ሁሉ ለሀገር ያበረከቱ ጉዳታቸው በሕክምና ታይቶ በቦርድ ሲሰናበቱ አሰራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮላቸው ወጥተዋል ነው የሚሉት ሜጀር ጀነራል እንዳልካቸው። የተቋሙ አምባሳደር ሆነው ለሲቪሉ ህብረተሰብ አስተማሪ መሆን ሲገባቸው በተቃርኖ የተቋሙን መተዳደሪያ ደንብ መጣሳቸው ተገቢ አይደለም ሲሉም አክለዋል። ከሰራዊቱ በክብር ተሰናብተው ወደ ሲቪሉ የተቀላቀሉ የሰራዊቱ አባላት እንደ ማንኛውም ሲቪል ማህበረሰብ ማግኘት የሚገባቸውን መብት ያገኛሉ፣ ተወዳዳሪ ሆነው ይሰራሉ እንጂ በተለየ አግባብ ተጠቃሚ ይሆናሉ የሚል አሰራርም ሆነ ህግ የለም ባይ ናቸው። ጄኔራል መኮንኑም በአዳማ፣ በቢሾፍቱ፣ በደብረ ብርሃንና በአዲስ አበባ ዙሪያ ቅድሚያ ለተሰናባች የሰራዊት አባላት በሚል እሳቤ የመሬት ጥያቄዎች በተሰናባቾች እየተነሱ ነው በማለት የመስተዳድር አካላት መናገራቸውን በአብነት ገልጸዋል። ሆኖም ማንኛውም የሰራዊት አባል ከሰራዊቱ ሲሰናበት ወታደራዊ አልባሳትን የሚያስረክብ መሆኑን በሰራዊቱ መተዳደሪያ ደንብ ተደንግጓል ሲሉም ይገልጻሉ። ነገር ግን አንዳንድ የሰራዊት አባላት ይህንኑ ደንብ ተላልፈው ያልተገባ ድርጊት እየፈጸሙ ስለሚገኙ ማንኛውም አካል ከመደበኛ ሰራዊቱ ውጪ ወታደራዊ አልባሳትን ለብሰው የሚንቀሳቀሱትን ለህግ ማቅረብ አለበት በማለት አሳስበዋል። ለመከላከያ ሰራዊቱና ለተቋሙ ከሰራዊቱ ጎን ሆነው በማህበራዊ ሚዲያም ጥንካሬውን፣ ጀግንነቱን፣ የተልእኮ አፈጻጸሙን የሚዘግቡ የክብር አባላትና ሌሎች ባለውለታዎች መልካም ስራቸው እንደተጠበቀ የሚቀጥል ሆኖ የሰራዊቱን ዩኒፎርም መልበስ እንደማይፈቀድላቸው የተናገሩት ሜጀር ጀነራል እንዳልካቸው ከተፈቀደለት አካልና ከተቋሙ የሚዲያ ባለሙያ ውጪ ወታደራዊ አልባሳትን ለብሶ በማህበራዊ ሚዲያ ፍላጎቱን የሚያንጸባርቅ መደበኛ ሰራዊትም ሆነ ሌላ አካል በህግ እንደሚጠየቅና ክትትልም እንደሚደረግበት አጽንኦት ሰጥተዋል። ወደ ሌላኛው ጉዳያችን አለፍን። የኢሳያስ የቅርብ ሰው በቅርቡ ወደ አስመራ አንድ ልዑክ ተልኮ እንደነበር አረጋግጠዋል። ሰሞኑን በኢትዮጵያ የፖለቲካ ማህበራዊ ሚዲያ ገጾች ላይ የጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የነበረው ጥምረት እንደገና አገግሟል፣ ሁለቱ መሪዎችን በድጋሚ ወደ መተባበር ተመልሰዋል የሚሉም ሰፊ ወሬዎችና ግምቶች ሲናፈሱ ሰንብተዋል። ሆኖም ግን ለኤርትራ መንግስትና ለፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰው እንዲሁም በሚዲያ ቀኝ እጅ እንደሆነ የሚነገርለት አወል ሰኢድ ያወጣው ይፋዊ መረጃ ይህንን ግምት ፍጹም ሐሰት ሲል ውድቅ ያደረገ ነው። አወል ሰኢድ ባስተላለፈው መልእክት የብልጽግና ካድሬዎችና ፈቀላጤዎች የትግራይን ህዝብ ለመጨፍለቅና ለማንበርከክ ኤርትራና ኢትዮጵያ ታሪካቸውን እንደገና መልሰው ታርቀዋል የሚሉ ንግግሮችንና ፖስቶችን ሲለቁ ቢሰነብቱም ከኤርትራ ወገን የተሰጠው እውነተኛ ምላሽ ግን አይሆንም የሚል ነበር ሲል በይፋ በለቀቀው የቪዲዮ መልእክት ላይ ተደምጧል። እንደ አወል ሰኢድ ማብራሪያ ባለፉት ቀናት በርካታ አስታራቂዎችና የሀገር ሽማግሌዎች ቀለማቸውንና መልካቸውን እየቀያየሩ በተለያዩ የአየር በረራዎች ከኢትዮጵያ ወደ አስመራ ሲመላለሱ ሰንብተዋል ያለ ሲሆን ይሁን እንጂ ከአስመራ የተሰጣቸው መልስ አንዲትና ግልጽ ብቻ ነበረች። እሷም ትግራይን የማያካትት ትግራይን ወደ ጎን የሚያገል ማንኛውም አይነት እርቅ የኛ እርቅ አይደለም፣
በሰላም ሂዱ ደህና ሰንብቱ ተብለው ተሰናብተዋል ሲልም ተደምጧል። ይህ መግለጫ ኤርትራ ካሁን በኋላ ትግራይን ወደ ጎን ያገለለ ማንኛውንም የፖለቲካ አሰላለፍና ጥምረትን እንደማትቀበልና ቀደም ሲል በቀጠናው የነበረው የፖለቲካ አየር ሁኔታ ፍጹም አቅጣጫውን እየቀየረ መሆኑን ቁልጭ አድርጎ ያሳየ ክስተት እንደሆነም ጨምሮ ሲናገር ተደምጧል። መረጃው የተገኘው አወል ሰይድ ከሚያንቀሳቀሰው ሂድሞና ቲቪ ከተሰኘው የዩቲዩብ ቻናል ነው። በመጨረሻም በጅግጅጋ ግዙፍ ቀጠናዊ ፎረም መካሄድ ጀምሯል። ትልልቅ እንግዶችም እየገቡ ነው። በሶማሌ ክልል ዋና ከተማ ጅግጅጋ አንድ ቀጠናዊ ፎረም መካሄድ ጀምሯል። መድረኩ ቀጠናዊ ተቋማትን ማጠናከር ለአፍሪካ ቀንድ ዘላቂ ሰላም መረጋገጥ የሚል መሪ ቃል የተሰጠው ነው። ለ3 ቀናት የሚካሄደው ፎረም እንደ ፈረንጆቹ አቆጣጠር ግንቦት 19 ድረስ ይቀጥላል። በዚህ ዝግጅት ለመሳተፍ እንግዶች እየገቡ ሲሆን እስካሁን የኢጋድ ሊቀመንበር ወርቅነህ ገበየሁ፣ የጋሪሳ ካውንቲ ገዢ ነዲፍ ጃማልና ልኡካቸው፣ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ፣ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ በርካታ እንግዶች በገራድ ዊልዋል አየር ማረፊያ አቀባበል ተደርጎላቸው በውቡ ሸበሌ ሪዞርት ከትመዋል ተብሏል። ዝግጅቱ በውጭ ጉዳይ ኢንስቲትዩት፣ በሶማሌ ክልል መንግስትና በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ወይም ሲአርፒፒ አማካኝነት የተዘጋጀ ነው። የክልሉ መዲና ጅግጅጋ እያሳየች የምትገኘው የከተማ ልማት እድገት እንዲህ አይነት ግዙፍ ቀጠናዊ መድረኮችን እንድታስተናግድ ተመራጭ አድርጓታል ተብሏል። የመሰረተ ልማት እድገቶች፣ አስተማማኝ ጸጥታና ልዩ መስተንግዷ ለቀጠናዊ የዲፕሎማሲ መድረክ ስትራቴጂክ መዳረሻ እንድትሆንም አስችሏታል ነው የተባለው። ይህ ፎረም ከፍተኛ የመንግስት ባለስልጣናትን፣ ዲፕሎማቶችን፣ የቀጠናዊ ተቋማት ተወካዮች፣ የፖሊሲ አውጪዎችንና ስትራቴጂክ አጋሮችን በአንድ መድረክ ያገናኛል ተብሎ ይጠበቃል። ተሳታፊዎችም አፍሪካ ቀንድ ላይ ስጋት በሆኑ ወሳኝ የፖለቲካ ደህንነትና የኢኮኖሚ ልማት ተግዳሮቶች ዙሪያ የሚመክሩ ይሆናል። ዋነኛ ትኩረታቸውም ሰላምን ለማረጋገጥ በሚደረገው ጥረት የአካባቢና ቀጠናዊ አመራርን ማጠናከር እንደሆነ ነው የደረሰን መረጃ የሚያሳየው። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።